ሰላም ተማሪዎች እንደምናላችሁ ጸደንያ ነኝ ከሳቆማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 5 የመጨረሻ ክፍል የሆነውን ሪናውንድ ኒውትሪሽኒስትስ ኢን ኢትዮጵያ በሀገራችን ታዋቂ የሆኑ የስነ ምግብ ባለሙያዎች እናያለን። የሳቆማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። Nutritionists are researchers or scientists who study nutrition. ኒውትሪሽኒስት የምንላቸው ተመራማሪዎች ወይም ደግሞ በሳይንስ የላቁ ሰዎች ናቸው። የሚያጠኑትም ስለ አመጋገብ ዘዴ ስለ ምግብ ነው። ሶ አክቲቪቲ 5.24 ስንሰራ የቤት ስራ ወይም ኢንዲቪጁዋል አሳይመንት ነው። ምን ይላቸዋል? ዩዚንግ ኢንተርኔት ኤንድ ቡክስ አዝ አ ሶርስ ኦፍ ኢንፎርሜሽን ራይት ኤ ፓራግራፍ ኦን ኖን ኒውትሪሽኒስትስ ኢን ኢትዮጵያ። የኢንተርኔት ድህረ ገጽ ላይ ወይም ደግሞ መጽሐፍቶችን በማንበብ በሀገራችን ስለሚገኙ የስነ ምግብ ባለሙያዎች ፓራግራፍ ጻፉ ነው የሚለው ወይም አንቀጽ ጻፉ ነው የሚለው። Ethiopia is a home to several renowned nutritionists who have made significant contributions to public health and nutrition research. ኢትዮጵያ ሀገራችን የብዙ ታዋቂ የሆኑ የስነ ምግብ ባለሙያዎች ባለቤት ናት። እነዚህ ኒውትሪሽኒስቶች ጉልህ የሆነ አስተዋጽኦ አድርገዋል ማለት ነው ለህዝቡ ጤና እንዲሁም ደግሞ የአመጋገብ ስርዓቶችና የአመጋገብ ዘዴዎች ሪሰርቾች ጥናቶችን በመስራት። እነዚህ ታዋቂ ከሆኑ ኒውትሪሽኒስቶች በሀገራችን አንደኛዋ ዶክተር የውልሰው አበበ ናት። ዶክተር የውልሰው ፒኤችዲዋን በኒውትሪሽናል ሳይንስ ከኦክላሆማ ስቴት ዩኒቨርሲቲ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ያገኘች ሲሆን በተለይ ደግሞ በማተርናል ኤንድ ቻይልድ ሄልዝ ኒውትሪሽን በእናቶችና ህጻናት ጤና ዙሪያ ላይ የሚያጠነጥን የስነ ምግብ ጥናቶችን አድርጋለች። and has worked on numerous projects to combat malnutrition የምግብ እጥረት የተመጣጠነ ምግብ እጦትን ለማስቀረት የተለያዩ ፕሮጀክቶች አሉ። እነሱ ፕሮጀክቶች ላይ ሰርታለች። በተለይ ደግሞ particularly focusing on the intervention that improve nutritional outcome for women and children በተለይ ለእናቶችና ለህፃናት የተመጣጠነ ምግብ ተደራሽነት ላይ የራሷን የሆነ አስተዋጽኦ ያበረከተች ኒውትሪሽኒስት ናት። ሌላኛው ሪኖውንድ የሆነ ኒውትሪሽኒስት በሀገራችን ዶክተር ካሌብ ባዬ ነው። he is a researcher at አዲስ አበባ ዩኒቨርሲቲ በአዲስ አበባ ዩኒቨርሲቲ ተመራማሪ ነው and has gained international recognition for his work on micronutrients ዓለም አቀፋዊ እውቅናን አግኝቷል በተለያዩ ስራዎች ውስጥ ለምሳሌ እንደ የማይክሮኒውትሪንት ዲፊሸንሲን በተመለከተ ጥቃቅን ንጥረ ነገሮች እጦት ላይ በተመለከተ sustainable dietary solutions ቀጣይነት ያላቸው የወተት ተዋጽኦ መፍትሄዎች ሊሆኑ የሚችሉ ምግቦች ላይ በተመለከተና እንደ ፉድ ሲስተም የምግብ ስርዓቱን በተመለከተ የሰራቸው ብዙ ሪሰርቾች አሉ፣ ጥናቶች አሉ። and his work emphasizes ብዙ ጊዜ ስራዎቹ አጽንኦታቸው ወይም ደግሞ አትኩሮታቸው ምን ላይ ነው? in reducing malnutrition የተመጣጠነ ምግብ እጦትን በመቀነስ ረገድ ሳይንስ ቤዝድ የሆኑ ኢንተርቬንሽኖችን በማስገባት ሳይንሳዊ የሆኑ መንገዶችን በመጠቀምና እንዲሁም ደግሞ የኒውትሪሽን ፖሊሲው ላይ ተጽዕኖ በማሳደር ማልኒውትሪሽን ሬዲዩስ ማድረግ ነው አብዛኛዎቹ ስራዎቹ የሚያተኩሩት። ሌላኛው ሀገራችን renowned biologist is nutritionist ቤተልሔም ላቀው. So ቤተልሔም ላቀው is a professional nutritionist and the founder of ልሔም nutrition counseling PLC. የስነ ምግብ ባለሙያ ናት። እንዲሁም ደግሞ የልሔም የኒውትሪሽን የማማከር የስነ ምግብ አማካሪ ድርጅት መስራች ናት. where she provides expert counseling on various nutrition related issues. በዛ ድርጅቷ ምን አይነት አገልግሎቶች ነው የምትሰጠው? የተለያዩ የማማከር ስራዎችን ትሰጣለች። የተለያዩ ከምግብ ጋር ከስነ ምግብ ከአመጋገብ ዘዴ ጋር የተያያዙ ችግሮች ጋር ማለት ነው including maternal and child health የእናቶችና የህፃናት ጤናን በተመለከተ weight management የክብደት ማስተካከልን እና chronic medical conditionን ወይም ደግሞ ስር የሰደዱ የጤና ችግር ያለባቸው ሰዎችን ከሚመገቡት አመጋገብ ጋር ተያይዞ ሊያገኙት የሚገባን የማማከር አገልግሎት ትሰጣለች ማለት ነው። and she has a bachelor's degree in food science and applied nutrition በፉድ ሳይንስ እና በአፕላይድ ኒውትሪሽን የባችለር ዲግሪ አላት። እንዲሁም ደግሞ ማስተርስ ኦፍ ሳይንስ ኤንድ ፉድ ሳይንስ አላት ማለት ነው። ማስተርስ አላት ኢን ፉድ ሳይንስ ኤንድ ኒውትሪሽን አላት ከአዲስ አበባ ዩኒቨርሲቲ ከአዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ እና በተጨማሪም additionally she co-founded Benu Foods, a startup focused on producing affordable nutritious biscuits for the local community. የቤኑ ፉድስ ካምፓኒ የተባባሪ መስራች ናት። ቤኑ ፉድስ ካምፓኒው ይሄ ስታርታፕ ምንድነው የሚያደርገው? ተመጣጣኝ የሆነ
ኒውትሪሽየስ የሆነ በውስጡ ብዙ ንጥረ ነገሮች የያዘ ብስኩትን ማምረት ነው ለሎካል ኮሚኒቲው ማለት አካባቢ ነዋሪዎች ተመጣጣኝ የሆነ ብስኩትን የማቅረብ ስራ ነው የሚሰራው። የዙም ድርጅት ተባባሪ መስራች ናት። የቤኑስ ፉድ ድርጅት ተልእኮን እና begins with a focus on addressing nutritional deficiencies የተለያዩ የኒውትሪንት ዲፊሽንት የሆኑ እጥረት ያለባቸው አንሰርቪድ ኮሚኒቲዎች አሉ፣ የማህበረሰባችን ክፍሎች አሉ። እነሱ ጋር እነዚህ ኒውትሪሽኖች የማዳረስ አላማ ነው ያለው። so it has grown into a business that supplies affordable and healthy snacks ማለት ነው። ከዛ ይሄ ድርጅት እያደገ መጥቶ ተመጣጣኝ የሆነ ጤናማ የሆነ ስናክስ እንደ ብስኩት ያሉ ስናኮችን ማምረት ችሏል። እና ይሄ ኢንተርፕራይዝ ኮላቦሬትስ ዊዝ ስኩልስ ከተለያዩ ትምህርት ቤቶች ኤንጂኦስ ጋር አንድ ላይ በመሆን ኒውትሪሽየስ የሆኑ ብስኩቶችን በውስጣቸው የተለያዩ ንጥረ ነገሮችን የያዙ ንጥረ ምግቦችን የያዙ ብስኩቶችን ለሚያስፈልጋቸው ልጆች to children's in need and sources ingredients from local farmers to support the community ማለት ነው። ለሚያስፈልጋቸው ልጆች ተደራሽ ያደርጋል ከተለያዩ ገበሬዎች የገበሬ ማህበሮች ሰብስበው ማለት ነው። እና ያ ብስኩት ተዘጋጅቶ ሁሉንም ኒውትሪየንትስ ባማከለ መልኩ ተደርጎ ማለት ነው። So nutritionist Bethlehem and her team have won several accolades for their innovative work. በኒውትሪሽኒስት ቤተልሔም እና የእሷ ቡድኖች የተለያዩ የምስጋና እውቅናዎች ተሰጥቷቸዋል ማለት ነው። በተጨማሪም ኒውትሪሽኒስት ቤተልሔም has also been actively involved with ሮትራክት ከሚባል ዓለም አቀፋዊ የበጎ አድራጎት ድርጅት ጋርም የተለያዩ የበጎ አድራጎት የፈቃድ ስራዎች ስትሰራ ነበረ። she has served as a community service director, professional development director and vice president at the Rotaract Club of Lodz. የሮትራክት ክለብ ኦፍ ሎድዝ የኮሚኒቲ ሰርቪስ ዳይሬክተር፣ ፕሮፌሽናል ዴቨሎፕመንት ዳይሬክተር እና ቫይስ ፕሬዚዳንት በመሆን አገልግላም ታውቃለች ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ ደግሞ የዩኒቱን ሪቪው የሙሉ ዩኒቱን ክለሳ የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እና ደግሞ ዌብሳይታችንን ጎብኙ። ጥያቄዎች ካላችሁ እዛ ላይ ጠይቁ፣ አስተያየቶችን ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።